ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ከረንት ላያቢሊቲ ፕሮቪዥን ኤንድ ኮንቲንጀንሲ የሚለውን የኢንተርሚዲየት አካውንቲንግ ቱ የመጀመሪያውን ቻፕተር ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ቶሎ አዳዲስ ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ኦኬ እንጀምር። በዚህ ቻፕተር የምናየው እኚህን አራት ዋና ነገሮች ነው። what it mean current liability ምን ማለት ነው? and what are the types of current liability የሚለው እናያለን። and provision ማለት ምን ማለት ነው? እንዴት recognize እናደርገዋለን? እንዴት measure እናደርገዋለን? common types of provision and disclosure of provision. contingency ምን ማለት ነው? and contingency asset እና contingency liability ልዩነቱ ምንድነው? and current liability በፋይናንሻል ስቴትመንት ላይ እንዴት ነው ሪፖርት የሚደረገው የሚለውን በዚህ ቻፕተር አጠቃላይ የምናይ ይሆናል ማለት ነው። ኦኬ ከዛ በፊት ግን ስለ ከረንት ላያቢሊቲ ከማውራታችን በፊት ላያቢሊቲ ማለት ምንድነው የሚለውን ማወቅ አለብን። according to ISAB definition, liability as present which is present obligation of a company arise from a past event and the settlement of which expected to result in outflow of from the company's resource which is embodying economic benefits or liability ስንል ካለፈ ኦብሊጌሽን የመጣ ከትላንት አግሪመንት ሊሆን ይችላል፣ ከትላንት ካለፈ ኦብሊጌሽን ካለፈ ትራንዛክሽን ካለፈ ትራንዛክሽን it is arise from past transaction and it is the present obligation ያሁን ላይ ግዴታ ነው። ነገር ግን ከመቼ የመጣ ነው? ካለፈ አመት፣ ካለፈ ቀን፣ ካለፈ ወር የመጣ ትራንዛክሽን ነው። ነገር ግን ከኛ ምን ይፈልጋል? ወደፊት ከኛ አውትፍሎ ኦፍ ሪሶርስ ይፈልጋል። ያንን ሊያቢሊቲ ለመክፈል ወይ በገንዘብ ወይ በአገልግሎት ወይ በሌላ ሴት ወይ በሌላ ሊያቢሊቲ መክፈል አለብን። ስለዚህ ሊያቢሊቲ ዴፊኒሽን ውስጥ እና እኚህን ሶስት ተርሞች ማስታወስ አለብን። ሊያቢሊቲ it is the present obligation የዛሬ ግዴታ ነው። ነገር ግን ከመቼ የመጣ? ምክንያቱም ነገ የምንበደረው ብድር ምን መሆን አይችልም፣ የዛሬ ኦብሊጌሽን መሆን አይችልም። ስለዚህ አንድ ሊያቢሊቲ የሚሆነው ከፓስት ኢቨንት የመጣ መሆን አለበት፣ ፕሬዘንት ኦብሊጌሽን መሆን አለበት፣ ዜን ወደፊት ከኛ የሚወጣ ኢኮኖሚክ አውትፍሎ ኦፍ ሪሶርስ መኖር አለበት። እኚህን ሶስት ነገሮች የሚያሟላ ከሆነ ምን እንላለን ማለት ነው? ሊያቢሊቲ ማለት እንችላለን ማለት ነው። ከረንት ሊያቢሊቲ ስንል ደግሞ ምን ማለት ነው? ከረንት ሊያቢሊቲ the liability which is expected to be settled within 1 year ነው አይደል? በአንድ አመት ውስጥ ሴትል ልናደርገው የምንችለው በአንድ አመት ውስጥ እንከፍለዋለን ብለን የምናስበው ሊያቢሊቲ current liability ይባላል። liability is expected to be settled within a normal operating cycle or the liability which is expected to settle within 12 months it can be considered as a current liability ማለት። ስለዚህ operating cycle ምንለው የቢዝነስ operating cycle ለምሳሌ አንድ ማኒፋክቸሪንግ ድርጅት ቢዝነስ ሳይክሉ የሚጀምረው ከምንድን ነው? ሮ ማቴሪያል ገዝቶ አምርቶ ሲሸጠው አንድ ኦፕሬቲንግ ሳይክል አለቀ እንላለን። አንድ መርቸንዳይዚንግ ድርጅት ደግሞ ኦፕሬቲንግ ሳይክሉ ምን ሊሆን ይችላል? እቃውን ገዝቶ ስቶሩ አስቀምጦ አትርፎ ሲሸጠውና ገንዘቡን ሲሰበስብ ይሄ ኦፕሬቲንግ ሳይክል ይባላል። ስለዚህ በዚህ ኦፕሬቲንግ ሳይክል ውስጥ ወይም በአንድ አመት ውስጥ የሚከፈል እዳ ከሆነ ከረንት ላያቢሊቲ እንለዋለን ማለት ነው። there are different types of current liability እያንዳንዳቸውን እናያቸዋለን። account payable, note payable, current maturity of long term debt, short term obligation expected to be refinanced, dividend payable or customer advance and deposit, unearned revenue, sale tax payable, income tax payable and employment related liability. All these are, it can be classified as a current liability ማለት እያንዳንዳቸውን እናያቸዋለን። Okay, let's try to begin on from account payable. Obviously እንደምናውቀው account payable ስንል a payable which is occur because of which is our purchasing agreement based on credit ነው። በክሬዲት በመግዛታችን on account በመግዛታችን በዱቤ እቃ በመግዛታችን ወይም አገልግሎት በመጠቀማችን ምክንያት የሚፈጠርብን እዳ account payable እንለዋለን። balance owed to others goods supply and service purchased on open account or on account እንገዛው ማለት ነው። ስለዚህ የሌሎችን ጉድስ፣ የሌሎችን ሰፕላይ፣ የሌሎችን አገልግሎት በዱቤ የምንጠቀም ከሆነ ያ እዳ የሚፈጥርብን እዳ የሚባል ከረንት ላያቢሊቲ ይባላል። ስለዚህ ይሄ አካውንት ፔብል የሚፈጠረው በምንድነው? the time lag between እቃውን በተቀበልንበትና በመንከፍልበት ጊዜ መካከል ከአንድ አመት ያነሰ ጋፕ ይፈጠራል። ያንን ምን እንላለን? account payable. Most of the time which is account payable which is an oral agreement between
በዱቤ በሚሸጠውና በዱቤ በሚገዛው መካከል የሚፈጠር የኦራል አግሪመንት ነው። ይህን ብዙ ጊዜ ተርም ኦፍ ሴሉ ደግሞ ለምሳሌ 210 ኤንድ 30 ሊሆን ይችላል፣ ኦር 110 ኤንድ ኦፍ ዘ መንዝ ሊሆን ይችላል። ዲስካውንት ምን ያደርጉናል? በአካውንት ፔብል ስንገዛ በመጀመሪያዎቹ 10 ቀን ከከፈልን 2% ዲስካውንት፣ ወሩ ከማለቁ ኢንድ ኦፍ ዘ መንዝ ማለት እዳችን የምንከፍለው እስከ ወሩ መጨረሻ ሆኖ ነገር ግን በመጀመሪያዎቹ 10 ቀን ከከፈልን ዲስካውንት ይሰጠናል። ይሄ አካውንት ፔብል ላይ ያለ ተርም ኦፍ ሴል ነው። ስለዚህ አካውንት ፔብል ስንል እቃዎችን፣ አገልግሎቶችን በዱቤ ስንገዛ ነው። ኖት ፔብል ደግሞ ከአካውንት ፔብል የሚለይበት በምንድን ነው? there is a written promise to pay certain sum of money on specific future date ማለት ነው። ያኛ ኦራል አግሪመንት ብለናል። ኖት ፔብል ጋር ስንመጣ ግን there must be written promissory agreement between those two parties በሜከሩ እና በፔዩ መካከል ምን መኖር አለበት ማለት ነው? ሪትን አግሪመንት መኖር አለበት። ለምሳሌ ኖት ፔብል ሊፈጠር የሚችለው እቃ ለመግዛት በኖት ፔብል እቃ ልንገዛ እንችላለን፣ ወይም ኖት ፔብል እንደ ብድር ልንወስድ እንችላለን። ለምሳሌ ዛሬ ላይ ገንዘብ ተቀብለን ኖት ፔብል እዳ ኖሮብን እንፈርማለን፣ ከነወለዱ ሌላ ጊዜ እንከፍላለን። ኦር በተለያዩ ትራንዛክሽኖች ኖት ፔብል ወደኛ ሊመጣ ይችላል። ኦር ኖት ፔብል it can be classified as a current liability or it can be short term or it can be long term liability ሊሆን ይችላል። ቅድም እንዳለው በአንድ አመት ውስጥ ወይም በአንድ ኦፕሬቲንግ ሳይክል የሚከፈል ከሆነ ኖት ፔብሉ it can be classified as current liability but ኖት ፔብሉ ከአንድ አመት በላይ የሚቆይ ከሆነ ሎንግ ተርም ሊሆን ይችላል ማለት ነው። then this note payable it may be interest bearing or zero interest bearing ሊሆን ይችላል። ኢንተረስት ሬቱ ስፔሲፋይድ የሆነበት ኖት ፔብል ሊሆን ይችላል፣ ወይም ደግሞ ኢንተረስቱ ስፔሲፋይድ ያልሆነበት ነገር ግን በፕሬዘንት ቫልዩ ካልኩሌት የምናደርግበት መንገድ አለ። ሁለቱንም ኤግዛምፕል እናያለን። ለምሳሌ ኢንተረስት ቢሪንግ ኖት ኢሹድ ስናይ ካስትል ናሽናል ባንክ agreed to lend $100,000 on March 1, 2011 to ላንድስኬፕ ካምፓኒ ነው። ስለዚህ ይሄ ባንክ ለዚህ ለላንድስኬፕ ካምፓኒ ኖት ፔብል ስንት ሊሰጥ ተስማምቷል ማለት ነው? 100,000 ብር ሊሰጥ ተስማምቷል። ነገር ግን 6% ወለድ ለአራት ወር የሚቆይ ነው። ይሄ ኖት ፔብል ኢንተረስት ስፔሲፋይድ ሆኖበታል። በአግሪመንቱ ላይ 6% ወለድ ለአራት ወር የሚቆይ ተስማምተውበታል። እንደዚህ አይነት ኖት ፔብል ከሆነ ምን ይባላል ማለት ነው? ኢንተረስት ቢሪንግ ኖት ኢሹድ ወይም ኢንተረስት ቢሪንግ ኖት ፔብል እንላለን ማለት። ስለዚህ የተበደረው ድርጅት ወይም ላንድስኬፕ ይህንን ብድር በሚወስድበት ጊዜ ማርችን የወሰደው ልክ ሲወስድ ምን አድርገን መዘግባለን? ካሽ ከባንኩ ተቀብሏል። ዜን ኖት ፔብሉ ደግሞ ክሬዲት ይሆናል። ምክንያቱም ካሹም ይጨምራል፣ እዳውም ኖት ፔብሉ ይጨምራል ማለት። ነገር ግን እንዳትረሱ 6% ወለድ ለአራት ወር የሚቆይ አለበት። ስለዚህ ከማርች ጀምሮ እስከ ጁን ድረስ ኢንተረስት ማስላት አለብን ማለት። ስለዚህ ኢንተረስት ደግሞ እንዴት ነው የምናሰላው? ፕሪንሲፓሉ ታይምስ ኢንተረስት ሬቱ ታይምስ ታይሙ ነው። ፎር ኦቨር 12 ለምንድን ያደረግነው? ከማርች እስከ ጁን ስንት ወር ስላለ ነው? ከማርች እስከ ጁን ስንት ስላለ ነው? 4 ወር ስላለ ነው ማለት። ማርች ለአፕሪል ሜይ ጁን አለ። ስለዚህ ለአራት ወር ነው የሚቆየው። ስለዚህ ኢንተረስቱን ካልኩሌት ለማድረግ 100,000 ሲባዛ በ6% ሲባዛ 4 ኦቨር 12 አደረግንና ይሄን ኖት ፔብል በመበደራችን ምክንያት ተጨማሪ የምንከፍለው ኢንተረስት ሬት ስንት ነው ማለት ነው? ኢንተረስት አማውንት ስንት ነው ማለት? 2,000 ነው። ስለዚህ ኖት ፔብሉ አግሪመንቱ ላይ ኢንተረስቱ ስፔሲፋይድ ስንት ፐርሰንት እንደሆነ ስፔሲፋይድ የሚደረግ ከሆነ ኖት ፔብሉ ምን አይነት ፔብል ይባላል ማለት ነው? ኢንተረስት ቢሪንግ ይባላል ማለት። ስለዚህ እቺን ኢንተረስቷን ብቻ ለመመዝገብ ምን አድርገን እንመዘግባታለን? ኢንተረስት ኤክስፔንስ ዴቢት ኢንተረስት ፔብል ክሬዲት። ምክንያቱም አልከፈልነው፣ ነገር ግን በአራት ወር ውስጥ ይህን ያክል ኢንተረስት መክፈል እንዳለብን እናውቃለን። ኦኬ፣ አሁን የተበደርነውን ብድርም የወለደብንም ደግሞ ቀኑ ሲደርስ ምን ማድረግ አለብን? መክፈል አለብን ለባንኩ። ስለዚህ ልክ ቀኑ ሲደርስ የምንከፍልበት ቀን ሲደርስ ጁላይ 1 ማለት ጁን ዘግተናል፣ ጁላይ 1 ለባንኩ መክፈል አለብን። ለባንኩ ስንከፍል ግን ሁለት ነገር ነው የምንከፍለው። የተበደርነው 100,000 ብር አለ፣ ዜን የወለደብን 2,000 አለ። ስለዚህ አጠቃላይ ከኪሳችን የሚወጣ የካሽ መጠን ስንት ነው ማለት ነው? 202,000 ይሆናል ማለት። ስለዚህ እንደዚህ አይነት ኖት ፔብል ከሆነ ኢንተረስት ቢሪንግ እንለዋለን ማለት። በት ሰምታይም ዜር ሜይ ቢ ዜሮ ኢንተረስት ቢሪንግ የምንለው ደግሞ ኖት ፔብል አለ። ዜሮ ኢንተረስት ቢሪንግ ደግሞ የምንለው በፕሬዘንት ቫሊዩ እና በፊውቸር ቫሊዩ መካከል፣ ለምሳሌ ዛሬ ላይ እኛ 100,000 ብር ተቀብለን የዛሬ ኢንተረስቱ ስፔሲፋይድ አልሆነበትም አግሪመንቱ ላይ፣ ለዛ ነው ዜሮ ኢንተረስት ቢሪንግ የምንለው። there is no interest rate which is specified on the note payable agreement but there is a difference between the future value of the note payable and the present value of the note payable ማለት ነው። ዛሬ ላይ 100,000 ብር ተቀብለን
የዛሬ 4 ወር ግን ስንት ለመክፈል ተስማምተናል? 102,000 ብር ለመክፈል ተስማምተናል። ስለዚህ the landscape issue 102,000 for months zero interest bearing note to Castle National Bank። ስለዚህ ዛሬ ላይ 102,000 ተቀብለን ዛሬ ላይ 100,000 ተቀብለን ነገር ግን የዛሬ 4 ወር ስንት ለመክፈል ተስማምተናል? 102,000 ለመክፈል ተስማምተናል። ስለዚህ there is no specified interest። ነገር ግን በምንቀበለውና በምንከፍለው አማውንት መካከል ምን አለ? ልዩነት አለ። ስለዚህ ስንቀበል ስንት አድርገን የምንመዘገው? 100,000። ምክንያቱም ከ4 ወር በፊት ዛሬ ላይ ማርች ላይ የምንቀበለው ከባንኩ 100,000 ነው። ነገር ግን ከ4 ወር በኋላ ስንከፍል ደግሞ ስንት አድርገን የምንከፍለው? 102,000 አድርገን የምንከፍለው። ስለዚህ እዚህ ጋር የምታዩት እቺ 2,000ዋ የመጣችው በኢንተረስት ሬት ካልኩሌት አድርገን በወሩ በቆየው ካልኩሌት አድርገን ሳይሆን the difference between በፕሬዘንት ቫልዩ እና በፊውቸር ቫልዩ መካከል በተፈጠረው ልዩነት የተፈጠረች ኢንተረስት ኤክስፔንስ ነች። ነገር ግን ስፔሲፋይድ የሆነ ኢንተረስት ሬት አግሪመንቱ ላይ የለም ማለት ነው። ስለዚህ ስንከፍልም ኢንተረስት ፔብል አንልም እዚህ ጋር፣ ምክንያቱም ይህ ኢንተረስት ፔብል የሚባል ነገር የለም። ምክንያቱም there is no interest ብለናል። ስለዚህ በፕሬዘንት ቫልዩ እና በፊውቸር ቫልዩ ኦፍ ዘ ኖት መካከል ያለ 2,000 ስለሆነ ምክንያቱም ዛሬ ላይ 100,000 ተቀብለን ከ4 ወር በኋላ ለመክፈል የተስማማነው 102,000 ስለሆነ በሁለቱ መካከል 2,000 አለ። ያችን 2,000 እንደ ኢንተረስት ኤክስፔንስ ዴቢት እናደርጋለን። ኖት ፔብል ብለን 2,000 እናደርጋለን። ቀኑ ደርሶ ሙሉ ለሙሉ ክፍያውን ስንከፍል ደግሞ 102,000 ዴቢት እናደርጋለን። ካሽም 102,000 ይሆናል ማለት። ስለዚህ እንደዚህ አይነት ኖት ፔብል ከሆነ ምን ይባላል ማለት ነው? ዜሮ ኢንተረስት ቤሪንግ ኖት ፔብል እንለዋለን ማለት ነው። ኦኬ፣ ሌላኛው የከረንት ሊያቢሊቲ አይነት ደግሞ ከረንት ማቹሪቲ ኦፍ ሎንግ ተርም ዴት የምንለው። ለምሳሌ የረጅም ጊዜ ብድር ሊኖርብን ይችላል ለ10 ዓመት የሚቆይ። ይሄ ለ10 ዓመት የሚቆይ ብድር ግን በየአመቱ የተወሰነ ፖርሽኑን እንከፍላለን። ለምሳሌ የ1 ሚሊዮን ብር እዳ ከሆነ ያለብን ለ10 ዓመት የሚቆይ 1 ሚሊዮን ብር እዳ ካለብን በየአመቱ 100 ሺህ ብር እንከፍላለን። ስለዚህ ሲንግል በዚህ ዓመት ከ1 ሚሊዮን ውስጥ በዚህ ዓመት የምንከፍላት ከረንት ፖርሽኗ it can be considered as a current liability ማለት። ለምሳሌ a portion of bond, a portion of mortgage note or other long term indebtedness that mature within the next fiscal year። ስለዚህ በሚቀጥለው 12 ወር ውስጥ ወይም በሚቀጥለው ዓመት ውስጥ ከሎንግ ተርሟ ውስጥ የምትከፈለዋ እንደምን ኮንሲደር መደረግ ትችላለች ማለት ነው? እንደ current liability ኮንሲደር መደረግ ትችላለች። or we can say that it means the portion of principal amount of long-term debt which must be paid during 12 fiscal months following the date the charge determination is made ነው። ስለዚህ ምን ማለት ነው? የቀደም እንዳልኳችሁ የ10 ዓመት 1 ሚሊዮን ብር ዕዳ ቢኖርብን ነገር ግን በየአመቱ 100 ሺህ የምንከፍል ከሆነ ያቺ በየአመቱ የምትከፍለው current portion of long term debt it can be considered as a current liability ማለት። ምክንያቱም ከሎንግ ተርም ውስጥ የተወሰነችው ፖርሽን ዘንድሮ የምትከፈል ከሆነ በዚህን ዓመት በ12 ወር የምትከፈል ከሆነ እንደ current liability መቁጠር ስለምንችል ማለት። ነገር ግን current which is exclude long term debt maturity currently if the exclude ማድረግ ደግሞ ያለብናል። ይሄን ከዚህ ውስጥ ኤክስክሉድ መደረግ ያለ ለምሳሌ which is retired by asset accumulated that have not been showed as a current asset ላይ በሌለ አማውንት accumulated አድርገን የምንከፍለው ከሆነ ወይም ደግሞ ሪፋይናንስ ለምሳሌ አንዳንድ ጊዜ አንዱን ብድር በሌላ ብድር ሪፋይናንስ የምናደርገውም ከሆነ ምን ውስጥ መግባት አይችልም ማለት ነው? ከረንት ላይቢሊቲ ውስጥ መግባት አይችልም። እና ደግሞ ኮንቨርተብል ኢንቱ ኦርዲነሪ ሼር ወደ ኦርዲነሪ ሼር የሚቀየርም ከሆነ ምን ውስጥ መግባት አይችልም ማለት ነው። አሁን የምናወራው ከረንት ማቹሪቲ ኦፍ ሎንግ ተርም ዴት ውስጥ አይገባም ማለት። ስለዚህ እነዚህ 3 ኬዞችን ምን ማድረግ አለብን? ኤክስክሉድ ሎንግ ተርም ዴት ማቹሪቲ ከረንትሊ if they are to be retired by asset accumulated or refinanced or converted to ordinary share ግን አሁን የምንለውን current maturity long term debt ውስጥ አናካትታቸውም ማለት ነው። ሌላኛው short term obligation expected to be refinanced እንደምንቆጥረው እንችላለን፣ እንደ current liability እንቆጥረው እንችላለን። ነገር ግን አሁንም ከዚህ ውስጥ ማውጣት ያለብናል exclude from current liability if both of the following condition are met። ነገር ግን short term obligation ሆኖ expected to be refinanced የአጭር ጊዜ እቅድ ሆኖ በሌላ
ነገር ፋይናንስ ብናደርገውም ከሆነ ሊያቢሊቲ መሆን ይችላል። ነገር ግን ሊያቢሊቲ ውስጥ የማይገባው ምን ሲሆን ብቻ ነው? መስት ቢ ኢንቴንትድ ቱ ሪፋይናንስ ኦብሊጌሽን ኦን ሎንግ ተርም ዴይዝ የአጭር ጊዜ እቅድ ሆኖ የአጭር ጊዜ ኦብሊጌሽን ሆኖ ነገር ግን ያንን ኦብሊጌሽን ፋይናንስ የምናደርገው በረጅም ጊዜ ከሆነ ኦብሊጌሽን ኦን ሎንግ ተርም ቤዝ ከሆነ ከምን መውጣት አለበት ማለት ነው? ከከረንት ሊያቢሊቲ መውጣት አለበት። ኤንድ መስት ቢ ሃቭ አንኮንዲሽናል ራይት ካለ ቱ ዲፈር ሴትልመንት ኦፍ ሊያቢሊቲ ፎር አትሊስት 12 months after the reporting day። ስለዚህ አንኮንዲሽናል ራይት ካለን ዲፈርድ ለማራዘም ወይም ለማስረዘም ምንም አንኮንዲሽናል ራይት ካለ ይሄም ከሆነ ከምን መውጣት አለበት ማለት ነው? አንኮንዲሽናል ማለት በፈለግ ነው ልክ ምንም አይነት ኮንዲሽን ምንም አይነት ሪኳየርመንት ሳይቀመጥ ዲፈር ማድረግ የምንችል ከሆነ ለሚቀጥሉት 12 ወር ማራዘም የምንችል ከሆነ ሾርት ተርም ኦብሊጌሽን ቢሆንም ከምኑ መውጣት አለበት ማለት ነው? ከረንት ሊያቢሊቲ ውስጥ መካተት የለበትም ማለት ነው። ኦኬ ለምሳሌ ይሄንን እስቲ ኤግዛምፕል እንዲ ሪፋይናንሲንግ ኦፍ ሾርት ተርም ዴፕትን የሚገልጽ ማለት ሶ the chief finance officer of Hendrix Corporation is discussed with the company's chief executive officer issuing related to the company short term obligation። ለዚህ ፋይናንስ ኦፊሰሩ እና ኤክስኪዩቲቭ ኦፊሰሩ ዲስከስ እያደረጉ ነው በምን ዙሪያ? በሾርት ተርም ኦብሊጌሽን ዙሪያ ማለት ነው። presently both current ratio and acid test ratio for a companies are which is quite low በጣም ዝቅተኛ ናቸው። current ratio እና current አሲዲቲ ሬሽዮ በጣም ምን ማለት ነው? ይሄ ብዙ ሊያቢሊቲ ከረንት ሊያቢሊቲ አለ ነገር ግን ትንሽ ከረንት አሴት አለ ማለት ነው። so the chief executive officer monitoring if any of this short term obligation could be reclassified as long term debt። ስለዚህ ይሄንን ሾርት ተርም ዴቶች ወደ ሎንግ ተርም የሚቀይሩበትን ነገር ነው እየተወያዩ ያሉት። ስለዚህ ፋይናንሻል ሪፖርቲንግ ዴታቸው መቼ ነው የሚያልቀው? 2010 ነው የሚያልቀው። 2010 ዲሴምበር 31 ነው። ስለዚህ ከዚህ በፊት ተነጋግረው የሚችሉ ከሆነ ወዴት ለመቀየር ነው? ሾርት ተርም ኦብሊጌሽኖቹን ወደ ሎንግ ተርም ለመቀየር አስበዋል። ዜን ቱ ሾርት ተርም ኦብሊጌሽን ዌር ዲስከስ ሁለት ሾርት ተርም ኦብሊጌሽኖቹ ውይይት አድርገዋል። ስለዚህ እነዚህን ዲስከሽኖች በማየት ምንድነው የምናደርገው ማለት ነው? ሾርት ተርም ውስጥ ይካተታል ወይስ ሎንግ ተርም ውስጥ ይካተታል የሚለውን ነው የምናየው። ኢንዲኬት how those transactions should be reported on December 31st 2010 on it is financial statement ማለት financial statement ላይ current liability መሆን ያለበት ወይስ long term liability መሆን ያለበት based on their discussion ማለት። ስለዚህ የመጀመሪያው short term obligation there is የ50,000 short term obligation አለ። መቼ ነው የሚያልቀው? 2011 ላይ ማርች 1 2011 የሚያልቅ የሾርት ተርም ኦብሊጌሽን አለበት ይሄ ድርጅት። and the chief finance officer discussed with the lender where the payment could be extended to March 1 2013 ማለት። ስለዚህ ከአበዳሪዎቹ ጋር በመስማማት እስከ ስንት ለማራዘም ተስማምተዋል? ዲስከስ ያደረጉት እስከ ስንት ለማራዘም ነው? እስከ ማርች 2013 ድረስ ማለት። ስለዚህ ለሁለት ዓመት ያክል ብድሩን ለማራዘም ጠይቀዋል ማለት ነው። and additional collateral ማስያዣን በመጨመር ለሁለት ዓመት እንዲራዘምላቸው ጠይቀዋል። ሁለቱ አበዳሪውና ይህ ድርጅት የተስማሙት መቼ ነው? an agreement is reached on February 1 2011 ነው። ስለዚህ በንግግር ላይ ያሉ መጨረሻ ግን የተስማሙት መቼ ነው? 2011 ፌብሩዋሪ 1 ነው። to change the long term extended obligation maturity to 2030 ማለት። ስለዚህ የ2011 ያልቅ የነበረውን የብድር ስምምነት እስከ ምን ድረስ አራዘሙት ማለት ነው? እስከ 2013 ድረስ አራዘሙ። ስለዚህ the financial statement authorized for issuing financial statementu ደግሞ ለኢሹዊንግ አውቶራይዝድ የሚሆነው መቼ ነው? አፕሪል 1። ስለዚህ 2010 ላይ በሚዘጋጀው ፋይናንሻል ስቴትመንት ውስጥ ይሄ ሾርት ተርም ኦብሊጌሽን ኤ ያልነው በንግግራቸው መሰረት ከረንት ሊያቢሊቲ ውስጥ ነው የሚገባው ወይስ ሎንግ ተርም ሊያቢሊቲ ውስጥ ነው የሚገባው የሚለውን ማወቅ አለብን። ስለዚህ 2010 ላይ ምንድነው? ከረንት ሊያቢሊቲ ነው እየተነጋገርን ነው። ምክንያቱም የሚያልቀው ማርች 1 2011 ነበር። ግን ከሰዎቹ ጋር ስምምነት የደረስነው ግን መቼ ነው?
ሪፋይናንስ ያደረግነው ወይም በሌላ ብድር በሌላ አግሪመንት የቀየርነው ግን 2011 ላይ ነው። ኤንድ ፔመንት ዴቱ መቼ ነበረ? 2011 ማርች 1 ላይ ነበር ፔመንት ዴቱ የሚያልቅ የነበረው ማለት ነው። ኤንድ ስቴትመንቱ ኢሹ የሚሆነው የተዘጋጀው ስቴትመንት ኢሹ የሚሆነው ደግሞ መቼ ነው? አፕሪል ነው። ስለዚህ 2010 ላይ ለሚዘጋጀው ፋይናንሻል ስቴትመንት አግሪመንት የፈረምነው 2011 ፌብሩዋሪ 1 ላይ ነው። ስለዚህ ምን መሆን አለበት ማለት ነው? ይህ እንደ ከረንት ሊያቢሊቲ ነው ለ2010 ሪፖርት መሆን ያለበት። ምክንያቱም አግሪመንት ላይ የደረሱት አበዳሪውና ተበዳሪው አግሪመንት ላይ የደረሱት ከዲሴምበር 31 በኋላ ስለሆነ ምን መሆን አይችልም ማለት ነው። ምንም እንኳን አግሪመንት ቢፈጸምም አግሪመንቱ የተፈጸመው ግን ኦልሬዲ ፋይናንሻል ስቴትመንቱ የሚዘጋጀው 2010 ዲሴምበር 31 ስለሆነ አግሪመንት የፈጸሙት ከዚህ ጊዜ ከሪፖርቲንግ ዴቱ በኋላ ስለሆነ ይህ ስቴትመንቱ ሾርት ተርም ኦብሊጌሽን 2010 በሚዘጋጀው ፋይናንሻል ስቴትመንት ላይ ምንም እንኳን አግሪመንት ቢፈጸም እንደ ከረንት ሊያቢሊቲ ነው ሪፖርት መደረግ መቀጠል ያለበት ማለት ነው። ነገር ግን ሌላኛው የተነጋገሩት ደግሞ ሾርት ተርም ኦብሊጌሽን ቢ ላይ ነው። አጌን ዲስ ካምፓኒ ኦልሶ አናዘር ሾርት ተርም ኦብሊጌሽን የ120 ሺህ ብር ሾርት ተርም ኦብሊጌሽን አለበት። መቼ ነው የሚያልቀው? ዲው ዴቱ መቼ ነው? ፌብሩዋሪ 15 2011 ነው። ኢኒቲስ ዲስከሽን ዊዝ ሌንደር ከሌንደሩ ጋር በመነጋገር እስከ መቼ ለማራዘም ተስማምተዋል? ለአንድ ዓመት ለማራዘም ተስማምተዋል። እስከ ፌብሩዋሪ 1 2012 ማለት ነው። አግሪመንት ላይ ግን የደረሱት መቼ ነው? the agreement is signed on December 18 2010 ማለት ነው። ስለዚህ ብድሩ ከ2011 ያልቅ የነበረውን ብድር እስከ 2012 ለማራዘም ተስማምተዋል። ስምምነቱ ግን የተፈረመው መቼ ነው? ከሪፖርቲንግ ዴቱ በፊት ነው። ከ2010 ዲሴምበር 31 በፊት ነው። ስለዚህ ይህ አግሪመንታቸው የተፈረመው ከሪፖርቲንግ ዴት በፊት ስለሆነ እንደምን መቆጠር ይችላል ማለት ነው? ይሄ ሾርት ተርም ኦብሊጌሽን እንደ ሎንግ ተርም አሴት መቆጠር ይችላል። ምክንያቱም እዚህ ጋር የምታዩት ሪፋይናንሲንግ ኮምፕሊትድ ያደረገው መቼ ነው? ሪፋይናንስ ኮምፕሊትድ ያደረገው መቼ ነው? ከዲሴምበር 31 በፊት ዲሴምበር 18 2010 ነው። ሪፖርቲንግ ዴታችን ደግሞ መቼ ነው? 2010 31 ነው። ስለዚህ ከዚህ በፊት ስለሆነ አግሪመንት ላይ የደረሱት እንደምን መቆጠር ይችላል ማለት ነው? ሲንስ the agreement is placed as ከሪፖርቲንግ ዴት በፊቱ ስለ አግሪመንት ላይ ስለደረሱ ይህ ሾርት ተርም ኦብሊጌሽን እንደምን ሪፖርት መሆን ይችላል ማለት ነው? እንደ ነን ከረንት ሊያቢሊቲ ኦር እንደ ሎንግ ተርም ሊያቢሊቲ መቆጠር ይችላል። ስለዚህ ሾርት ተርም ኦብሊጌሽን ከረንት የሚሆነው ሎንግ ተርም የሚሆነው በሪፋይናንሲንግ ጊዜ እንደዚህ አይነት ኤግዛምፕሎችን ማየት እንችላለን ማለት ነው። ነገር ግን አግሪመንቱ ከመቼ በፊት ነው የሚለውን መለየት ነው። ከሪፖርቲንግ ዴቱ በፊት ነው አግሪመንቱ ኦር አፍተር ዘ ሪፖርቲንግ ዴቱ ነው አግሪመንቱ የሚለውን መለየት። ኦኬ፣ ሌላኛው የከረንት ሊያቢሊቲ አይነት ዲቪደንድ ፔብል ነው። ዲቪደንድ ፔብል which is amount owned by the corporation to its stockholder ወይ shareholder or stockholder as the result of the board of director authorization። ስለዚህ ለምሳሌ በኮርፖሬሽን የሚቋቋሙ በአክሲዮን ማህበር የሚቋቋሙ ድርጅቶች በአመት ውስጥ የሚያገኙትን ትርፍ ለባለድርሻ አካላት ለስቴክሆልደሮች ወይም ለባለቤቶቹ በዲቪደንድ መልክ ያከፋፍላሉ። ልክ ድርጅቱ ቦርድ ኦፍ ዳይሬክተሩ ይህን ያክል ዲቪደንድ ለሼር ሆልደሮች ከፍላለሁ ብሎ ሲወስን አዳት ፖይንት ምን የሚባል ነገር ይፈጠራል ማለት ነው? ዲቪደንድ ፔብል የሚባል ይፈጠራል። ነገር ግን ይህ ዲቪደንድ ፔብል የሚፈጠረው መቼ ነው? ቦርድ ኦፍ ዳይሬክተሩ ልክ ሲወስኑ ዲቪደንድ መከፈል አለበት ለሼር ሆልደሮች ዲቪደንድ መከፈል አለበት፣ ትርፉ መካፈል አለበት ብሎ ሲወስን ነው ዲቪደንድ ፔብል የሚፈጠረው ማለት ነው። ጀነራሊ ዲቪደንድ የሚከፈለው ዊዝን 3 መንዝ ነው። ዲቪደንዱ ይከፈል ከተባለበት በኋላ ባሉት 3 ወራት ውስጥ ዲቪደንዱ መከፈል አለበት ማለት ነው። አንዲክለርድ ዲቪደንድ on cumulative preference share not recognized as a liability። ስለዚህ በቦርድ ኦፍ ዳይሬክተሮቹ ዲክሌር የተደረጉት ዲቪደንዶች ብቻ ነው እንደ ሊያቢሊቲ እንደ ዲቪደንድ ፔብል የሚመዘገቡት ማለት ነው። but sometimes dividend payable in form of additional share are not recognized as liability but it is reported on equity። ለምሳሌ አንዳንድ ጊዜ የሚከፈላቸውን ትርፍ
ወደ አክሲዮን የሚለውጡ ካሹን ሳይወስዱ ወደ አክሲዮን አዲሽናል ሼር ለመግዛት የሚያሳድጉ ከሆነ ያ ግን እንደ ሊያቢሊቲ መቆጠር የለበትም። እንደ ምንድነው ሪፖርት መደረግ ያለበት? ሪፖርት ኦን ኢኩዊቲ የድርጅቱ ካፒታል እንዳደገ ተደርጎ ነው ሪፖርት መደረግ ያለበት። ምን ከሆነ ነው የሚከፈል የነበረው ዲቪደንድ ወደ ምን ከተቀየረ ወደ ተጨማሪ አክሲዮን ወደ ተጨማሪ ካፒታል የሚያድግ ከሆነ ኢኩዊቲ ላይ መመዝገብ ያለበት እንጂ ሊያቢሊቲ መባል የለበትም ማለት ነው። ኦኬ ሌላኛው ከረንት ሊያቢሊቲ ላይ የምናየው ከስተመር አድቫንስ ኤንድ ዲፖዚት ነው። ሶ በተለያየ መንገድ ሪተርነብል የሆነ ሊመለስ የሚችል ካሽ ዲፖዚት ሪሲቭ ፍሮም ከስተመር ኦር ኤምፕሎይስ። አንድ ድርጅት ከከስተመሮቹ ሊሆን ይችላል፣ ከኤምፕሎዮቹ ሊሆን ይችላል። በተለያየ ምክንያት የሚመለስ ገንዘብ ወደ አካውንቱ ሊገባ ይችላል፣ ሊቀበል ይችላል። ስለዚህ it may be classified as current or non current ሊሆን ይችላል። ቅድም እንዳልነው current or non current የምንለው it is depends on time and it is operation cycle ውስጥ የሚመለስ ከሆነ current እንላለን። after operation cycle ወይም ከአንድ ዓመት በኋላ የሚመለስ ከሆነ ደግሞ non current እንላለን። ስለዚህ ከስተመር ለምሳሌ በተለያየ መንገድ ትልልቅ የምንላቸው ደንበኞቻችን ቀድመው ገንዘብ ይሰጡንና እናንተ ጋር አስቀምጡት የሆነ ቀን እንወስዳለን፣ ወይም ኤምፕሎዮች ወይም የተለያየ ዩኒየኖች እኛ ጋር ገንዘብ አድቫንስሊ አስቀምጠው ወይም ተቀብለናቸው ሊሆን ይችላል። እኛ ጋር ቆይቶ ነገር ግን የሚከፈል ከሆነ እንደምንድነው መቆጠር ያለበት? የሚመለስ ከሆነ እንደ ከረንት ሊያቢሊቲ ነው መቆጠር ያለበት ማለት ነው። ኦኬ ሌላኛው አንኢርንድ ሪቬኒው የምንለው ነው። ስለዚህ አንኢርንድ ሪቬኒው የምንለው ደግሞ a payment received before delivering goods and rendering service ነው። ለምሳሌ አንዳንድ ጊዜ አገልግሎት ሳንሰጥ ገንዘብ እንቀበላለን፣ ነገር ግን አገልግሎት መስጠት አለብን። ለምሳሌ የቤት ኪራይ ከሆነ ቀድመን የዓመት የቤት ኪራይ እንወስዳለን። ስለዚህ ለምሳሌ 1 ሚሊዮን ብር የቤት ኪራይ ቀድመን ብንወስድ ያ ቀድመን ሰዎቹ ሳይኖሩበት ቤቱን ሳይጠቀሙበት በፊት እኛ ቀድመን የወሰድነው ገንዘብ አንኢርንድ ሪቬኒው ይባላል። ለእኛ ሊያቢሊቲ ነው። ምን እስከሚሆን ድረስ? ሰዎቹ ያንን ቤት ተጠቅመው እስከሚኖሩ ድረስ ይሄ የተቀበልነው ገንዘብ ምንድነው ማለት ነው? አገልግሎቱን ስላልሰጠናቸው ወይም የሚፈልጉትን ምርት ሳንሰጣቸው፣ ለምሳሌ ቅድሚያ ገንዘብ ብንቀበል ማለት ነው። ለምሳሌ 10 ላፕቶፕ አምርቱ ተብለን ገንዘብ ወስደናል፣ ሙሉ ለሙሉ ገንዘብ ወስደናል። ነገር ግን ላፕቶፖቹን ገና አላመረትን፣ ገና በሂደት ላይ እያመረትን ነው። ስለዚህ እንደዚህ አገልግሎት ከመስጠታችን በፊት ወይም ደግሞ የሚጠበቅብንን ጉድ ዲሊቨር ከማድረጋችን በፊት ቀድመን የምንቀበለው ገንዘብ አንኢርንድ ሪቬኒው ይባላል። ለምሳሌ ብዙ ጊዜ በኤርላይንሶች፣ በመጋዚን፣ በሆቴል፣ በአውቶ ዲለር፣ በሪቴለር ይፈጸማል። ለምሳሌ ኤርላይን ቀድመን ትኬት እንገዛለን፣ ነገር ግን አልሄድንም፣ አልተጓዝንም። ስለዚህ ቀድመን ትኬት ከገዛን የአየር መንገዱ የኛን ገንዘብ ወስዷል፣ ነገር ግን እኛ አልተጓጓዝንም። ስለዚህ እስከምንጓጓዝ ድረስ ቀድሞ የተቀበለው ገንዘብ ለአየር መንገዱ ምን ይሆናል ማለት ነው? ሊያቢሊቲ ይሆናል። ወደ ሪቬኒው የሚቀይረው መቼ ነው? ልክ ስንጓጓዝ ነው። ሄደን በዛ አየር መንገድ ስንጓጓዝ ሊያቢሊቲ ያለውን ወደ ሪቬኒው ይቀይረዋል። ለምሳሌ ረጅም ጊዜ ሰብስክሪፕሽን የጋዜጣ እንዲደርሰን ኦር መጋዚን የተለያየ ነገር እንዲደርሰን የዓመት ከከፈልን የዓመት ቀድመን ከተቀበልን ያ የተቀበልነው ገንዘብ የሚፈለግብንን ጋዜጣ የሚፈለግብንን ነገር ለከስተምሮቻችን እስከምናደርስ ድረስ ምን ይሆናል ማለት ነው? ለኛ ዕዳ ይሆናል። ቅድም እንዳልኳችሁ ሬንታል አንኢርንድ ሬንታል ሪቬኒው ቀድመን የቤት ኪራይ የምንቀበል ከሆነ ሰዎች እስከሚኖሩ ጊዜ ያለው ምን ይሆናል ማለት ነው? ለኛ አንኢርንድ ሪቬኒው ሆኖ እንደ ከረንት ሊያቢሊቲ ይመዘገባል ማለት ነው። ለምሳሌ እዚህ ጋር ስፖርት ፕሮ ማጋዚን ሶልድ 12,000 አኑዋል ሰብስክሪፕሽን። ስለዚህ ይህ የስፖርት ጋዜጣ ድርጅት 12,000 የሚሆኑ አኑዋል ሰብስክሪፕሽኖች ለዓመት የሚቆይ ማለት ነው። እያንዳንዳቸውን በስንት ነው የሸጣቸው? $12 ነው የሸጣቸው። ስለዚህ ቀድሞ ተቀብሏል። 12,000 ደንበኞቹ $18 የሚሆን የዓመት ስፖርት ዜና የስፖርት ጋዜጣን ለነሱ ለመስጠት ቀድሞ ከእያንዳንዱ $18 ወስዷል። ስለዚህ ምንድነው የተጠየቅነው? አሁን ፕሪፔር ስፖርት ፕሮስ ኦገስት 1 2010 ጆርናል ኢንትሪ ነው። ልክ ገንዘቡን ሲቀበል ይህ ድርጅት ኦገስት 1 $18 ከ12,000 ሰዎች ሲቀበል ምን አድርጎ ይመዘግበዋል ብለናል? ገና የሚጠበቅበትን አገልግሎት ስላልተወጣ የተቀበለው ካሽ 216,000 ይሆናል።
አንኢንድ ሬቬኒው ስንት ይሆናል? 216,000። ይሄ እንዴት ነው የመጣው? 12,000 በ18 ስናባዛው 216። ስለዚህ ይህ የተቀበለው ገንዘብ ሪቬኒው አልተባለም። ሪቬኒው የሚባለው መቼ ነው? የሚጠበቅበትን አገልግሎት በተወጣ ቁጥር አንኢንድ ሪቬኒው ወደ ምን የተቀየረ ይመጣል? ወደ ሪቬኒው እየተቀየረ ይመጣል። ለምሳሌ እዚህ ጋር ሌላ የተጠየቅነው ኤንድ ዲሴምበር 31 2010 አኑዋል አጀስትመንት ኢንትሪ ይላል። ስለዚህ ኦገስት 1 ነው ገንዘቡን የተቀበልነው። እስከ ዲሴምበር ባሉት ወራት የሚጠበቅብንን አገልግሎት አቅርበናል። ስለዚህ አገልግሎት ባቀረብን ቁጥር የሚፈለግብንን ጋዜጣ ከኦገስት 1 እስከ ዲሴምበር 31 ሰጥተናል። ስለዚህ በዚህ ሰዓት ምን መስራት አለብን? አጀስትመንት መስራት አለብን። አንኢንድ ሪቬኒው ዴቢት አድርገን ሪቬኒው ክሬዲት እናደርጋለን ማለት ነው። ይሄ የሆነ ለምንድን ነው? 5 ወር ስላለ ነው። ከኦገስት እስከ ዲሴምበር 5 ወር አለ። ኦገስት እስከ ዲሴምበር ድረስ 5 ወር ስላለ ስለዚህ ከ216,000 ላይ የ5 ወር 90,000 ስለሚሆን ይህ አገልግሎት ስለሰጠን ወደ ምን ይቀየራል ማለት ነው? ወደ ሪቬኒው በዚህ መልክ እንቀይረዋለን። ሬንትም ቢሆን ተመሳሳይ። ኦኬ ሌላኛው ሴል ታክስ ላይ የምናወራው which is current liability ላይ የምናወራው ሴል ታክስ ፔብል የምንለው ለምሳሌ ቫት ሊሆን ይችላል ኦር የተለያዩ ተሰብሳቢ ገንዘቦችን ከተለያዩ ድርጅቶች እቃ በምንገዛበት ሰዓት ምን ያደርጋል? ያ ድርጅት ለመንግስት ያንን ገንዘብ ለምሳሌ እኛ አገልግሎት ስንጠቀም 15% ቫት እንከፍላለን። ስለዚህ እቃ የሚሸጥልን ሰው ከዋጋው 15%ቱ የሱ አይደለም፣ የማን ነው? የመንግስት ነው። ስለዚህ ያ የተሰበሰበው ገንዘብ ወዴት መሄድ አለበት? ወደ መንግስት መሄድ አለበት። ስለዚህ ያቺ 15%ቷ ወይ 2%ቷ ሴል ታክስ or value added tax የምንለው collected from the customer, it should be transferred to tangible personal properties or and on certain service and then remit to proper government authority። ስለዚህ ይህ የተሰበሰበ ገንዘብ ወደ ማን መስጠት አለበት? ለሚመለከተው የመንግስት አካል መስጠት አለበት። ሊጠቀሙት ይችላሉ፣ ራሳቸው ነገር ሊያወሩት ይችላል። ነገር ግን ያቺ የተቆጠረችዋ ገንዘብ እንደ ሊያብሊቲ ተመዝግባ ጊዜው ሲደርስ ወዴት መመለስ አለባት ማለት ነው? ወደ ገቨርንመንት መመለስ አለበት። ለምሳሌ ይህ ኮርፖሬሽን ሜድ ክሬዲት ሴል የዱቤ ሽያጭ ሸጧል። የስንት ብር የዱቤ ሽያጭ የሸጠው? የ30,000 ብር። ይህ የ30,000 ብር ሽያጭ ግን ሳብጀክትድ ቱ 6% ሴል ታክስ ነው። ስለዚህ ዋጋው 30,000 ብር ቢሆንም አገልግሎት ስናስከፍል ግን 6% ምን ማስከፈል እንደ ቫት እንደምንለው ማለት ነው 6% ሴል ታክስ ጨምረን ነው መክፈል ያለበት። and the corporation ሌላኛው ደግሞ the corporation also made cash sale with a total 20,617 include the 6% ሴል ታክስ። ስለዚህ ሁለት ሽያጭ ነው የሸጠው ድርጅት። አንደኛው በዱቤ 30,000 ብር ዋጋ ያለው ነገር ግን 6% ተጨማሪ ታክስ መከፈል ያለበት። ሁለተኛው ደግሞ የ20,000 ብር 600 ሽያጭ ሽጧል። ነገር ግን 20,600 ውስጥ ስንት ፐርሰንት ሴል ታክስ አለ? ኢንክሉሲቭ እና ኤክስክሉሲቭ የምንለው ማለት ነው። የመጀመሪያው ኤክስክሉሲቭ ነው፣ ሴል ታክስ ያልገባበት ነው 30,000 ብር። 20,600 ደግሞ ሴል ታክስ የገባበት ፕራይስ ነው፣ ኢንክሉሲቭ ፕራይስ ነው። ስለዚህ ጠየቅነው ምንድነው? ፕሪፔር ጆርናል ኢንትሪ ፎር ደ ካምፓኒስ ኦን ክሬዲት ሴል ኤንድ ካሽ ሴል። ለዱቤ ሽያጩና ለካሽ ሽያጩ ጆርናል ኢንትሪ መዝገብ ነው። ስለዚህ በዱቤ የምንሸጥ ከሆነ ምንድነው የምናደርገው? አካውንት ሪሲቨብል ዴቢትድ ይሆናል። ነገር ግን አካውንት ሪሲቨብሉን ዴቢት የምናደርገው በ30,000 ሳይሆን ይህ 30,000 6% ካልኩሌት አድርገን መደመር አለብን። ምክንያቱም ይህ 30,000 ፕራይስ ኤክስክሉሲቭ ፕራይስ ስለሆነ ቫት ያልገባበት ሴል ታክስ ያልገባበት ስለሆነ 6% እናሰላና እንደምርበታለን። የ30,000 6% ስንት ይሆናል? 1,800 ይሆናል። ስለዚህ አካውንት ሪሲቨብል 31,800 ይሆናል። ሴሉ 30,000 ነው። ሴል ታክስ ፔብሉ ለመንግስት እኛ ሰብስበን በኋላ ለመንግስት የምንከፍለው የታክስ መጠን ደግሞ ስንት ይሆናል? 1,800 ይሆናል ማለት ነው። ኦኬ ኔክስት በካሽ ደግሞ ይሸጥ ነው ስናይ ይህ የካሽ ፕራይስ ደግሞ እንዳትረሱ ኢንክሉሲቭ ነው። 20,600 ውስጥ ምን ተካቷል? ፕራይስ ያካተተ ፕራይስ ነው፣ ቫት ያካተተ ፕራይስ ነው፣ ወይም ሴል ታክስ ያካተተ ፕራይስ ነው። በዚህ ጊዜ ደግሞ ምን እናደርጋለን? በዚህ ልክ እንመዘግበዋለን። ስለዚህ ቫቷን ለይተን ለማግኘት ምን እንደምናደርገው ሴሉን ዲቫይድድ ባይ 1 + 0.6 እናደርጋለን። 1 + 0.6 ያደረግነው ምንድነው? ይህ ፕራይስ 20,600 ቫትን ያካተተ ስለሆነ ንጹህ ያለ ቫት ሴሉ ስንት ነው የሚለውን ለማወቅ 20,670 ሲካፈል 1.06 እናደርግ
ትክክለኛ ዋጋው ስንት ነው? 19500 ይሆናል። ስለዚህ የሁለቱ ልዩነት ስናወጣ የ2600 እና የ19500 ልዩነት ስናወጣ 1170 ይሆናል። ይሄ ደግሞ ምን ይባላል ማለት ነው? ሴል ታክስ ፔብል እንለዋለን። ሁለቱም ግን ሴል ታክስ ፔብል፣ አንደኛው ኢንክሉሲቭ ፕራይስ ነው፣ ሴል ታክስ ኢንክሉሲቭ ነው፣ አንደኛው ኤክስክሉሲቭ ነው ማለት ነው። ተሰብስቦ በአመት ውስጥ ለማን መስጠት አለበት? ወደ ገቨርንመንት መሄድ አለበት። ኦኬ፣ ሌላኛው የከረንት ላያቢሊቲ አይነት ደግሞ ኢንካም ታክስ ፔብል የምንለው። ሶ ቢዝነስ መስት ቢ ፕሪፔር ኢንካም ታክስ ሪተርን ኦር ኮምፒውት ኢንካም ታክስ ፔብል አይደል? በአመት ውስጥ የሰራንበትን ገቢ ካገኘን የገቢ ግብር ምን ማድረግ አለበት? መክፈል አለብን። ሶ ዲስ ታክስ ፔብል ኢት ካን ቢ ከረንት ላያቢሊቲ ነው። ምክንያቱም ዘንድሮ ካተረፍነው ላይ የምንከፍለው ታክስ በሚቀጥሉት 12 ወራት ምን መደረግ አለበት? መከፈል አለበት። ለዚህ ነው ፔሪዲካል ምን ነው ኮርፖሬሽን መስት ሜድ ፔሪዲካል ታክስ ፔመንት፣ በጊዜ በተገደበ ለምሳሌ ደረጃ 1 ሲሆኑ፣ ደረጃ 2 ሲሆኑ፣ ደረጃ ሀ ደረጃ ያለ ደረጃ ሀመሯ ሲሆኑ ግብር የሚከፍሉበት የተቀመጠ ኢንካም ታክስ የሚከፍሉበት ፔሪድ አለ። ስለዚህ በዛ መሰረት ነው መሆን ያለበት። and there may be difference between taxable income and accounting income። ይሄ ሊፈጠር ይችላል፣ ይታረቃል። ይህንን ኮንሰፕት እንማረዋለን። አድቫንስድ ላይ ያለ and deferred tax asset እና deferred tax liability የምንለው the difference between taxable income and accounting income ማለት። ስለዚህ ታክስ ፔብልም እንደምን ይቆጠራል ማለት ነው? እንደ ከረንት ላያቢሊቲ መቁጠር እንችላለን ማለት ነው። ሌላኛው ከረንት ላያቢሊቲ ኢምፕሎይ ሪሌትድ ላያቢሊቲ የምንለው። ኢምፕሎይመንት ሪሌትድ ላያቢሊቲ የምንላቸው which is the amount owed to employees for salaries, wage or reported as a current liability። ለምሳሌ payroll deduction፣ ለምሳሌ ከሰራተኛችን ላይ ደሞዝ እንቀንሳለን፣ የጡረታውን እንቀንሳለን፣ other deduction እንቀንስበታለን፣ ወይም ደግሞ ሌሎች ተጨማሪ እንቀንሳለን። ለምሳሌ የጡረታ እንቀንስበታለን፣ ኢንካም ታክስ እንቀንስበታለን። ይሄ ሁሉ ተሰብስቦ እኛ ጋር ነው የሚቀመጠው። እኛ ጋር እስከተቀመጠ ድረስ እንደምንድን ነው የሚቆጠረው ማለት? እንደ ሊያቢሊቲ ነው የሚቆጠረው፣ ምክንያቱም መክፈል ስላለብን ማለት ነው። ኮምፐንሴት አብሰንስ ደግሞ የምንለው እናየዋለን። በኢልነስ በተለያየ ምክንያት አብሰንት ለሆኑ ሰራተኞቻችን መክፈል የሚገባን አለ። የአመት ረፍታቸውን ወደ ገንዘብ ልንቀይር እንችላለን። አልተጠቀሙም፣ ነገር ግን መክፈል አልነበረብን ባለፈው አመት። እንደዚህ አይነት ላይ ቦነስ፣ ቃል የተገባ ቦነስ ነገር ግን ያልተከፈለ ቦነስም እንደምን ሊቆጠር ይችላል ማለት ነው? እንደ ሊያቢሊቲ ሊቆጠር ይችላል ማለት ነው። ሶ ፔሮል ዲዳክሽን የምንለው ቅድም ያልኳቸው ሶሻል ሴኩሪቲ ታክስ። ሶሻል ሴኩሪቲ የምንለው እኛ ሀገር ፔንሽን ኮንትሪቢዩሽን የምንለው የጡረታ መዋጮ እንደምንለው ማለት ነው። ኢንካም ታክስ ዊዝሆልድ ደግሞ የምንለው ከእያንዳንዱ ሰራተኛ ላይ የገቢ ግብር ቀንሰን እኛ ጋር እናስቀምጠውና ቀኑ ሲደርስ ለመንግስት እንሰጣለን። ስለዚህ ከእያንዳንዱ ሰራተኛ የቀነስነው ታክስም ይሁን ዊዝሆልድ ያደረግነው ኢንካም ታክሱና ሶሻል ሴኩሪቲ ወይም ፔንሽን ኮንትሪቢዩሽኑ እስከሚከፈል ድረስ ለድርጅቱ እንደምን ይቆጠራል ማለት ነው? እንደ ከረንት ሊያቢሊቲ ይቆጠራል ማለት ነው። እንደ ከረንት ሊያቢሊቲ እንቆጥረዋለን። ለምሳሌ አስዩም ዊክሊ ፔሮሉ 10,000 ብር ቢሆን ኢንታየርሊ ሰብጀክት ቱ ቶታሊ ግን የስንት ብር ሴኩሪቲ ሶሻል ሴኩሪቲ ስንት ይከፈልበታል? 8%። ኢንካም ታክስ ዊዝሆልድ የሆነው ደግሞ ታክስ ተሰርቶ ደግሞ የተቆረጠበት ስንት ነው? 1320 ቢሆን ዩኒየን ዲዩ ደግሞ ለምሳሌ የተለያዩ ዩኒየኖች ደግሞ የሚቀነስበት አዘር ዲዳክሽን የምንለው ደግሞ ስንት አለ? 88 አለ። ስለዚህ በዚህ ጊዜ ካምፓኒው ሪከርድ ሲያደርግ ምን ማድረግ ነው ያለብን? ዌጅ ኤንድ ሰላሪ ፔብል በግሮሱ 10,000 እናደርጋለን። ዜን ሴኩሪቲ ሶሻል ሴኩሪቲው የ10,000 8% እናወጣና 800 እናደርጋለን። ዊዝሆልድ ታክስ ፔብሉ የሚከፍለው የታክስ መጠን እኛ ጋር ስለተቀመጠ ፔብል ነው፣ እሱንም እንይዛለን 1320። ለተለያዩ ዩኒየኖች ከደሞዙ ተቆርጦ ለዛ ለዩኒየኖች የሚሰጥ ዲዩ የሚደረግ ደግሞ ስንት አለ? 88 አለ። ስለዚህ ኦል ዲስ አር ከሰራተኛው ላይ ደሞዝ ቀንሰን እኛ ጋር ሊያቢሊቲ ብለን የምንይዘው ነው። ቀኑ ሲደርስ ምን መደረግ አለበት? መከፈል አለበት። ስለዚህ ከ10,000 ሰውየው እጁ ላይ የሚደርሰው ምን ያክል ነው ማለት ነው? 7792። ስለዚህ ኦል ዶስ ስሪስ ዊዝሆልዲንግ ታክስ ፔብል፣ ሶሻል ሴኩሪቲ ፔብል ወይም በእኛ ፔንሽን ኮንትሪቢዩሽን ፔብል የምንለው ማለት ነው and union duty payable, all these are it can be considered as a current liability ማለት ነው። ለምሳሌ ሌላ ኤግዛምፕል ለማየት assume weekly payroll 10,000 ሆኖ entirely subjected to 8% ቢሆን withholding ታክሱ ቅድም ያለው ሆኖ እንዳትረሳው። በኢትዮጵያ ይሄ በአሜሪካ ህግ እያወራን ስለሆነ በኢትዮጵያ ህግ ከሆነ
ሰራተኛው ከሚያገኘው ደሞዝ ላይ 7% ጡረታ ይቆረጣል። ከሰራተኛው ላይ ከአሰሪው ላይ ደግሞ 11% ይቆረጣል። ለምሳሌ እዚህ ጋር የሚለው ከአሰሪው ላይ ይህ 8% ከሁለቱም ነው የሚቆረጠው። ቅድም ያየነው ከሰራተኛው ሲቆረጥ፣ አሁን ደግሞ ከማን ሲቆረጥ ነው? ከአሰሪው ሲቆረጥ ደግሞ ፔሮል ታክስ ኤክስፔንስ ዴቢት እናደርጋለን። ሶሻል ሴኩሪቲ ታክስ ፔብል ብለን 800 ክሬዲት እናደርጋለን። በእኛ ኬዝ ግን እንዴት ነው? በኢትዮጵያ ኬዝ 7% ከኤምፕሎይው እንቆርጣለን። 11% ከጠቅላላ ደሞዙ ላይ 11% እንቆርጥና እናስቀምጣለን። ስለዚህ እዚህ ጋር የምናገኛት ሶሻል ሴኩሪቲ ፔብልም ምን ውስጥ ነው መካተት ያለባት ማለት ነው? ከረንት ሊያቢሊቲ ውስጥ ነው መካተት ያለባት ማለት እስከሚከፈል ድረስ። ኦኬ፣ ሌላኛው ከረንት ሊያቢሊቲ የምናየው ኮምፐንሴትድ አብሰንስ የምንለው። ኮምፐንሴትድ አብሰንት የምንለው which is paid absence for vacation or illness or mental, which is maternity or paternity or jury leaves የምንለው። ለምሳሌ በተለያየ ምክንያት የዓመት ረፍት አለ or vacation አለ፣ መውጣት እየቻሉ የዓመት ረፍታቸውን አልተጠቀሙም፣ ነገር ግን ወደ ገንዘብ መቀየር የሚችል ከሆነ ያንን ምን መደረግ አለበት? እስከምንከፍል ድረስ ምን ብለን እንይዘዋለን ማለት ነው? ሊያቢሊቲ ብለን እንይዘዋለን። or ለኢልነስ በተለያየ ምክንያት በዚህ ምክንያት ሊከፈላቸው የሚገባ ነገር ግን ያልተከፈላቸው ገንዘብ ካለ እንደምን መያዝ አለበት ማለት ነው? እንደ ሊያቢሊቲ መያዝ አለበት ማለት ነው። ሶ vested right የምንለው employees has an obligation to make a payment to an employees even after terminate or his or her payment። አንዳንድ ጊዜ ደግሞ ኮንትራክት ፔመንቱም ከተጠናቀቀ በኋላ መከፈል ያለባቸው ነገሮች ሊሆኑ ይችላል። ተርሚኔሽን ቤኔፊት ሊሆን ይችላል፣ ኦር ሰቨርናንስ ፔመንት ሊሆን ይችላል፣ ኦር የተለያዩ ጥቅማ ጥቅሞች ሊሆን። ስለዚህ እስከሚከፈሉ ድረስ ምን ተብሎ ነው መያዝ ያለባቸው? ከረንት ሊያቢሊቲ ነው። በነገራችን ላይ ኢምፕሎይመንት ቤኔፊት የምንለው አይኤስ 19 አለ፣ እዛ ላይ በደንብ እናየዋለን። and this which is compensated maybe accumulated የሚሆኑ አሉ፣ ነን accumulated የሚሆኑ አሉ። accumulated የምንለው ለምሳሌ ዘንድሮ ረፍታችንን ወደ ቀጣይ ዓመት ማሸጋገር እንችላለን። ዘንድሮ 10 ቀን ረፍት ካለ ይህ የዘንድሮ ያልተጠቀምንበት 10 ቀን ረፍት ወደ ቀጣይ ዓመት መሸጋገር ቢችል ከሆነ accumulated right እንለዋለን። employees can carry forward a future period if not used in the period which earned ማለት። ስለዚህ ዘንድሮ 10 ቀን ረፍት ቢኖረን በህመም በተለያየ ምክንያት ለምሳሌ የግል መስሪያ ቤቶች ላይ እስከ 16 ቀን ይፈቀዳል። የመንግስት መስሪያ ቤት በአመት እስከ 30 ቀን ሊፈቀድ ይችላል። ስለዚህ ይህ ያልተጠቀምንበትን በዚህ አመት ያልተጠቀምንበትን accumulated ራይታችን ወደ ቀጣይ የምናስተላልፍ ከሆነ accumulated ራይት ይባላል። እማናስተላልፈው ሀፕን ሲያደርግ ብቻ የምንጠቅ ለምሳሌ አንድ ሴት ለወሊድ ፈቃድ የምታገኘው ስትወልድ ብቻ። ስለዚህ accumulate ማድረግ አትችልም። ወይም ደግሞ ለህመም ተብሎ የሚሰጥ ፍቃድ ለህመም ተብሎ የሚሰጥ ልዩ ፍቃድ ካለ ያ ምንም ሆነ አይችልም፣ accumulated መሆን አይችልም። ስለዚህ compensated payment ላይ ይሄን ማወቅ አለብን ማለት። ለምሳሌ this company began operation on January 1, 2011 then the company's employ 10 individuals and pay each 480 per week ነው። ስለዚህ በየሳምንቱ የሚከፍላቸው ለነዚህ ለ10 ኤምፕሎይዎች ስንት ነው? $480 ወይም ዩሮ በሳምንት ይከፍላል። so employees in 20 unused vacation week አላቸው። 20 ያልተጠቀሙት ቫኬሽን ዊክ አላቸው፣ እረፍት ነበራቸው በ2011 ማለት ነው። ነገር ግን በ11 ስላልተጠቀሙት ወዴት መተላለፍ ይችላል ብለናል? ወደ 12 መተላለፍ ይችላል። so in 2012 the employees used a vacation week ይላል። በ2011 ያልተጠቀሙበትን መቼ ተጠቀሙበት? በ2012 ተጠቀሙበት። ነገር ግን በዚህ ጊዜ ግን ክፍያቸው ስንት ነበር? በዚህ ጊዜ ግን ክፍያቸው ስንት ነበር? 540 ፐር ዊክ ነው። 540 ፐር ዊክ ነው። በ2011 ቢወጡ ግን ስንት ነበር? 480 ፐር ዊክ ነው። ስለዚህ ይህ ካምፓኒ ምንድነው የሚያደርገው? በ2010 ያልተጠቀሙበትን ሰዎች መጠቀም ይችላሉ፣ ነገር ግን አልተጠቀሙበትም። ስለዚህ ይህ ድርጅት ምን ያደርጋል? እንደ ፔብል ይመዘግበዋል ማለት 20 ሲባዛ በ480 በማድረግ ዌጅ ኤክስፔንስ ብለን ቫኬሽን ዌጅ ፔብል ብለን መመዝገብ አለብን። ምክንያቱም ኢምፕሎዮቹ አልተጠቀሙም፣ ነገር ግን የ2011 መጠቀም የነበረባቸው። ስለዚህ እንደ ፔብል እንይዘዋለን። ዌጅ ኤክስፔንስ
ዴቢት፣ ዌጅ ፔብል ክሬዲት አድርገን ማለት ነው። ልክ በ2012 ሲጠቀሙት ደግሞ ይህንን እኛ ዌጅ ፔብል ብለን የያዝንላቸውን ስንሰጣቸው ለሰዎቹ ደግሞ ዌጅ ፔብልን ዴቢት እናደርጋለን። ዌጅ ኤክስፔንስ 1200 የመጣችው ለምንድን ነው? ምክንያቱም በሳምንት የሚያገኙት ጥቅም ቫሪ ስለፈጠረ ነው። በመጀመሪያው አመት በ2011 ቢሆን 480 ፐር ዊክ ነበር የሚያገኙት። በ2012 ግን 540 ፐር ዊክ ነው የሚያገኙት። ስለዚህ የሁለቱን ልዩነት የ580 እና የ540 ልዩነቱን በ20 ስናባዛው 1800 ይሆናል። ይህ 1800 የ2012 ኤክስፔንስ ነው። 9600 ግን የመቼ ኤክስፔንስ ነው? የ2011 ኤክስፔንስ። ምክንያቱም 20 ቀን ረፍት ያላቸው የ2011 ስላልተጠቀሙበት ወደ 2012 ስላስተላለፉት ማለት ነው። ኦኬ ኔክስት ፕሮፊት ሼሪንግ ኦር ቦነስ ፕላን የምንለው ሶ ፔመንት ቱ ሰርቴን ኦር ኦል ኤምፕሎይስ ኢን አዲሽን ቱ ዜር ሬጉላር ሳላሪ ኦር ዌጅ ኢት ሜይ ቢ ኤክስፔንስ ሊሆን ይችላል። ኢት ሜይ ቢ ከረንት ሊያቢሊቲ ሊሆን ይችላል። ከረንት ሊያቢሊቲ የሚሆነው መቼ ነው? unpaid bonus should be reported as a current liability ማለት ያልተከፈለ ቦነስ ያልተከፈለ የትርፍ ክፍያ እንደምን ነው መመዝገብ ያለበት? እንደ ከረንት ሊያቢሊቲ ነው። ቦነስ ከሆነ ግን የተከፈለ ግን ከሆነ ምን መሆን አለበት? እንደ ኦፕሬቲንግ ኤክስፔንስ ላይ መካተት አለበት ማለት ነው። ኦኬ ውድ ቤተሰቦቼ ኔክስት ደግሞ የዚህን ቻፕተር ቀጣይ ክፍል ፕሮቪዥን ምን ማለት ነው የሚለውን ይዤላችሁ እመጣለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።